ዛሬ ደግሞ በጣም የሚገርም ነው። አንዳንዴ ግራ ያጋባል፣ አንዳንዴ ደግሞ ያናድዳል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም ብያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አድርጋለሁ። ዛሬ ደግሞ ተመልሰን መጥተናል። ተመልሰን ስንመጣ ደግሞ በደሊና ድራማ ነው። ደሊና ድራማ ባለፈው እንዳየነው ማለት ነው ወይዘሮ አዜብ ከቤት እንደተባረረች እና ደስታ ደግሞ ሌላ ሴራ ብዙ ሴራ እየሳረ እንደሆነ ቤዛና ወይዘሮ አልማዝ ደግሞ የተለያየ ሀሳብ እያስቡ እንደሆኑ አይተን ነበር። ዛሬ ደግሞ ተመልሰን ስንመጣ ደሊና ወደ ቀደመው ወደ ቤዛ ክላስ ስትገባ ማለት ነው እዛ የሆነ ዶክሜንት አገኘች፣ የሆነ ወረቀት አገኘች ማለት ነው። ይሄ ወረቀት ምንድነው ሲባል ካሌብ ለወይዘሮ አልማዝ የሸጠችለት ደረሰኝ የሚባለው ገንዘብ የተከፈለበት ምናምን ዶክሜንት ማለት ነው ያገኘችው። ከዛ ምንድን ነው ይሄ? ወይዘሮ ቤዛ ለወይዘሮ አልማዝ በገንዘብ ነው በብር ነው የሸጠችለት ለካሌብ ተሸጦ ነው እንደዛ ምናምን ላይ እያሰበች ሳለ ወይዘሮ አልማዝ ወደ ክላሱ መጣች ማለት ነው። ወደ ክላሱ ስትገባ ወይዘሮ አልማዝ ደግሞ ደሊና በጣም ነው የደነገጠችው። ምንድን ነው ምን ሆነሽ ደንግጠሻል ምናምን ስትላት አይ ምንም ቤቱ እያጸዳሁኝ ነው ምናምን አለቻት። ምንድነው እጅሽ ላይ ያለው ምንድነው? አምጪው ስትላት ምን ነው አላመጣም፣ ምንም አያዝኩም፣ ምንም አላዝኩም ምናምን አለቻት። መጨረሻ ላይ ግን ምንድነው አሳይኝ ምናምን ስትላት እናንተ እውነት ነው ወይዘሮ አልማዝ እውነት ነው አለቻት። ምንድነው ስትላት ይሄ ሁሉ ሴራ እየሰራችሁ ለካሌብ ለማሳበድ ወይም ደግሞ እንደዛ ለማድረግ ነው? ይሄ እውነት ነው? እኔ ደግሞ ለካሌብ እውነቱን እናገረዋለሁ አለቻት። ወይዘሮ አልማዝ ደግሞ አምጪ ወረቀት ሳታምጪው የትም ትንክስ እንዳትይ እርምጃ እንዳትራመድ ምናምን አለቻት። እንዳትነኪ ምናምን ብላ ደሊና ደግሞ ልትወጣ ስትል ማለት ነው በጣም እየተጨቃጨቁ ነበር። ቤዛ ደግሞ ክላሷ ውስጥ ነበረች እና የሆነ ጭቅጭቅ ስትሰማ መጣች። ወደ ሳሎን ስትወጣ ደግሞ ሁላችሁ መጥቶ ምንድን ነው ምናምን ስትላት ይህ ወረቀት ይዛ ነው ያለችው። ይሄ ወረቀት ደግሞ ለካሌብ ካሳየችው ህይወቱን ይበጠበጣል ምናምን ቤቱን ይበጠበጣል ምናምን አለቻት። ቤዛ ደግሞ ለምንድነው እንደዛ የምታደርጊ? ለምንድነው አርፈሻት ማትቀም ስራሽን አሰሪ ምናምን አለቻት። አምጪ ወረቀቱ አምጪ ብላ ወረቀቱን ወሰደችባት ማለት ነው ቤዛ። ከዛ በጣም ሁለቱ አርፈሽ ተቀመጥች። ይሄ ነገር አንቺ ካሌብን እኔ እኮ መጀመሪያ ላይ ምን አለች ከደሊና? እኔ እኮ ካሌብን ወደዋለሁ ሊጎዳብኝና የሆነ ነገር ሊሆንብኝ አልፈልግም፣ እውነቱን ደግሞ ሁሉም እነግረዋለሁ ስትላቸው ቤዛ ደግሞ ካሌብን የምትወጂው ከሆነ ይሄን ነገር ትንክስ ብለሽ እንዳትናገሪው፣ ምክንያቱም ይህ ከተናገርሽው ደግሞ ህይወቱን ይበላሻል፣ ቤቱን ይበጠበጣል እና አርፈሽ ተቀመጪ አለቻት ማለት ነው ብላ መናጨቀቻት። ከዛ ወይዘሮ አልማዝ ነው ቤዛ ወደ ክላስ ገብተው አሁን ቤዛ ሁሉም ነገር እየተበላሸ ነው፣ ወረቀቱ ደሊና አይቻለች እና ከአሁን ሁሉ ነገር ተበላሽተዋል፣ ለካሌብ ደግሞ ትነግረዋለች አለች ወይዘሮ አልማዝ። ቤዛ ደግሞ ምኑ አትነግረው፣ ምክንያቱ ትወደዋለች፣ ስለምትወደው ደግሞ እውነቱን አትናገርም፣ ሊጎዳባት አትፈልግም ምናምን አለቻት ማለት ነው። ካሌብ ደግሞ ውጭ ኑሮ ሲገባ ደሊናስ ክላሱ ውስጥ ቁጭ ብላ እያለቀሰች አገኛት ማለት ነው። ደሊና ምን ሆነሽ ነው እያለቅስሽ ያለሽ ምናምን ስትላ ቤዛንነቴ ምንድነው ያደረኩሽ? ምንድነው ያልሽን? እውነትን ንገረኝ፣ ምንድነው ለእኔ የተደበቀው እዚህ ቤት ያለው ምናምን ሲላት
ከዛ እንደዚህ ያባብላሳለ ወይዘሮ ቤዛ መጣች ማለት ነው። ይሄ ተንኮለኛ በጣም ነው ያስጠላችኝ፣ በነገራችን ላይ ማለት ነው። ቤዛ በጣም ነው ያስጠላችኝ። እንደኔ ያስጠላችኋታለች። በስማ በጣም ነው ያስጠላችኝ ቤዛ የምትባል። ከዛ ከሊቢ መጣህ እንዴ ምናምን ምናምን አለችው ማለት ነው። ከዛ ደህና የእውነት ንገረኝ፣ ምን ሆነሽ ነው? ምን ሆነ? እንዳትፈሪ እኔ ያለሁልሽ፣ እውነቱን ንገረኝ ብቻ አላትና ደሊና ደግሞ ምን አለችም በውስጧ እውነቱን ብነግረው እናቱ በገንዘብ እንደገዛችው እና የገዛችውን ወረቀት እዚህ ጋር ሲለው በጣም ያዝናል እና በጣም ይበሳጫል እና ምን ላድርግ በቃ ዝም ማለት አለብኝ ምናምን ብላ በቃ ምንም አልሆንኩም ከሊብዬ ምንም አልሆንኩም ምናምን ብላ ደበቀችው ማለት ነው። ከዛ እውነት ነው ደሊና? አዎ፣ ምክንያቱም እሷ ደግሞ እያፈጠጠችባት ነው ማለት ነው። ከዛ በቃ እንደዛ ከሆነ ሂጂ እና አረፍ በይ ብላ ምናምን አላት ማለት ነው። ከሊብዬ ምናምን ብላ ቤዛ ልትነካቱ አትንኪኝ ብሎ ቶታት ሄደ ማለት ነው። እንደዛ ብለሽ አፍሽን ካዘጋሽ እኔ ደግሞ ሰራልሻለሁ አለቻት ማለት ነው። ከዛ ወደ ካሌብ ክላስ ገብታ ካሌብዬ እናት እኮ በጣም ታማለች በፊት አንተ ተበሳጭተህ እና ተናደህ ስለወጣ ራስዋን ስታ ወድቃ አልጋ ላይ ተኝታለች ምናምን። በነገራችን ላይ የእሳቸው ሴራ በጣም የከፋ ነው። እንደዛ አለች። እውነት እናቴን ታማለች አላት። አዎ ታማለች። ለምንድን ነው ግን እንደዛ የምትሆነው? ለምንድን ነው ምናምን ብላ ልታባ ብለው አሰበች። እሱ ደግሞ በጣም ነው እያዘነው ማለት ነው። እናቴ በእኔ ምክንያት ነው እየታመመችው ምናምን ብሎ ማለት ነው። ከዛ ወደ እናቱ ቤት ሄደ። እናቱ ደግሞ ቁጭ ብላ ነበር። የእሱ ድምፅ ስትሰማ ደግሞ ተኛች ማለት ስትተኛ እናቴ ታመሻል? ምን ሆነሽ ነው ምናምን በእኔ ጭንቅ ነው በጣም ይቅርታ ምናምን አላት ማለት። አዎ አንተ ከጎኔም ልትርቅ አልፈልግም የኔ ልጅ፣ እኔ እኮ እወድሃለሁ። በጣም እያስጨነቀኝ ያለው ያሳምን እኮ ያንተ መራቅ ነው ምናምን አለች ማለት ነው። በቃ ችግር የለም አርቅም ምናምን አላት ማለት ነው። ይቅርታ ምናምን አላት ማለት ነው። ከዛ ቤዛ መጣ ደግሞ ወይዘሮ አልማዝ እኔ በጣም እያናደደኝ ነው። ምክንያቱም ካሌብ ለጀሊና በጣም ይወዳታል። ቤዛ ደግሞ ህጋዊ ሚስቱ ናት፣ ግን አይወዳትም። ከዛ በቅናት ልትሞት ነው። ቤዛ ባይዘው በቅናት ልትሞት ነው ማለት ነው። ብዙ ሴራ እያሰራች ነው። ከዛ ቤዛ ተረጋጊ እንጂ ምናምን ስትላት ወይዘሮ አልማዝ እኔ ምንድን ነው የምረጋገው? ምንድን ነው አሁን በሌሊት ላይ ወደ ውጭ እኮ ሊዝናኑ ወክ ሊያርጉ ነው የወጡት። እኔ እዚህ ቁጭ ብዬ እሱ ከሰራተኛው ይወጣል እንዲህ ምናምን አለቻት ማለት ነው። ከዛ አይዞች ተረጋጊ፣ ጨለማም ቢሆን ይነጋል ምናምን አለቻት። እኔማ ከዚች ደሊና እንዘላዘለ ዝም ብዬ ማየት የለብኝም፣ የሆነ ነገር ማድረግ አለብኝ ምናምን ብላ አንድ አሰባሰበች። ይሄ ምንድነው? ሳሙና ደፋች ማለት ነው። ሳሎኑ ላይ መግቢያ ሳሎን ላይ ሳሙና ደፋች። ከዛ ሳሙና ስትደፋ ደግሞ እሳቸው መጡ ማለት ነው። ግን አላየዋትም። ከዛ መታች። እንዴ እንደናችሁ የት ነበራችሁ ታዲያ ምናምን ስትላቸው እዚህ ትንሽ ንፋስ ልንወስድ እኮ ነው የወጣ ነው ምናምን። እንድናነሽ ግን ምን ሆነሽ ናል? አተኝም እንዴ ምናምን ከእናቴ ጋር ነበርክ ምናምን አለች ማለት ነው። ግን አውቃ ነው። ከዛ በቃ እኔ ላርፍ ልሄድ ልገባ ነው ምናምን አለች። ደሊና ገባች። ከዛ ካሌብም ገባ ማለት ነው። ሁሉም ገባ። ጠዋት ሲነሱ ደግሞ ለማንኛውም ምንድን ነው የሚባለው ጉድጓድ ለፈሐሪያ። ውድና የተከበራችሁ ቤተሰብ አንድ ነገር ተንኮል ካሰብክ ራስህ ነው የምትገባበት። እውነት ከዛ ማለት ነው
ባፈሰሰችው ሳሙና ራሷ ነው የወደቀችበት። ባይዘው በጣም ነው የሳቅኩት። ቤዛ ተንኮሏን በጣም መጀመሪያ በጣም ነው ያናደደኝ። በኋላ ደግሞ ራሷን ስትወድቅበት ማለት ነው በጣም ነው የሳቅኩኝ። ምክንያቱም በጣም ቆሻል ነው አጽጁ ብላት ነው የተኛችው። ከዛ ጠዋት ስትነሳ ወደቀች ማለት ነው። ለነገሩ ለደሊና ልታሳብ ባስባ ነበር፣ ግን አልሆነላትም። ሊነኳት ሲሉ ደግሞ አችንኩኛ ያለች። ከዛ መጨረሻ ላይ ደግሞ በጣም ወገቧን ታመመች ማለት ነው። በነገራችን ላይ እሰይ ብያለሁ እኔ፣ ምክንያቱም እያናደደችኝ ነው ማለት ነው። ግን ምንድን ነው ከእውነት የማያውቅ ኧረ አስተካክሉልን ባካችሁ። ደሊና ለምንድን ነው የማትነግረው እውነቱ? ከዛ ደግሞ ማለት ነው በጣም በክላሱ ላይ ስለጨነቀው ካሌ ወደ ደሊና ገብቶ ማለት ደሊና አንድ ታሪክ ንገረኝ በቃ ሰላሜ እንዳገኝ ከአንቺ ሲሆን ነው ሰላሜ የሚያገኝ ቢላት ማለት ነው። አንድ ታሪክ እየነገረችው ነበር፣ ግን ታሪኩ የቤታቸው ታሪክ ነው ማለት ነው። የራሳቸው ታሪክ ነው እየነገረችው ያለችው፣ እሱ ግን አያውቅም ማለት ነው። መጨረሻ ላይ ይሄ ግን የቤዛ ተንኮል ነው የምትነግርኛለሽ ዋላት ማለት ነው። አዎ አንድ ነገር ማለት ነው አንድ ነገር ተንኮል ከሰራ ለራስህ ነው የምትገባበት ምናምን አለችም ማለት ነው። ከዛ ቤዛ ደግሞ እንደዛ ቤዛ ደግሞ የት ሄደ ነው ካሌብ ከሷ ጋር ነው ወይስ ሽንት ቤት ነው እስካሁን ምናምን ስትለው ዝም ብላ በር ላይ ቆማ ስታዳምጥ ሁለታቸው እየተጫዋወቱ ስትሰማቸው በጣም ነው እየተናደደች። ገዛ አይ ተንኮሏ እኮ በጣም ነው የሚያስጠላ። በነገራችን ላይ እባብ እያለች ምድርን የቆጣቆጣቸው ነበር ማለት ነው። ከዛ ምንድን ነው ይሄ ሴት አብዳለች እንዴ ምናምን አለ። ደሊና ደግሞ ሂድ በቃ ሄድ እዚህ ካየችህ ደግሞ ሌላ ሰበብ ታምጥብናለች እና ሄድ ያለችው እና ከዛ ሲወጣ እየቆጠቀ ምንድነው ታሪክ ምንድነው ሲላት ደግሞ እባብ እኮ ነው እባብ አለች። በጣም ነው የሳቀችኝ ቤዛ። ተንኮሏ በጣም አይቻልም በጣም። ከዛ ካሌብ ደግሞ አንድ ነገር ደስ ያለኝ ነገር ካሌብ ለእናቱ ለወይዘሮ አልማዝ አስጠነቀቃት። ከዚህ ከቀጠለች ቤዛ እኔ ከዚህ ቤት ውልቅ ብዬ እወጣለሁ፣ የመጨረሻዬ ነው። ቤዛ ከደሊና ላይ እጇን ታንሳ እና የሆነ ተንኮል የሆነ ድራማ እሰራለሁ ብትል ከዚህ እወጣለሁ ምናምን ብላ አስጠነቀቃት እና ወይዘሮ አልማዝ ደግሞ ፈራች። ካሌብ ከእጃችን እየወጣ ነው። ቤዛ እየሰራችሁ ያለው ነገር ደግሞ ሁሉም ትክክል አይደለም እያለች ነው። በቃ እኔ አናግራታለሁ አለችው። በቃ እኔ አሁን ስራ ሄዳለሁ፣ ስመለስ ደግሞ ቤቱ ሰላም ሆኖ ላገኘው ፈልጋለሁ ምናምን አለች ማለት ነው። በቃ አለ ካሌብ ማለት ነው። በዛ ደግሞ ደሊና ደግሞ ማለት ነው ካሌብ ክላስ ላይ ገብታ የሆነ ነገር ልትነግረው ፈልጋ ነበር፣ ግን ፈርታ ነው ወይስ ምንድን ነው እንደዛ እንደዚህ ስግብግብ ያርጋታል? እውነቱን ንገሪውና ገላግልኝ ባክሽ ደሊና፣ እውነቱን ንገሪውና ገላግልኝ እላለሁ እኔ ማለት ነው። ውድና የተከበራችሁ እናንተም ኮመንት ላይ እውነቱን ይወቅ ብላችሁ ጻፉ። ከዛ ደስታ ወደ ሳሎን ገባ። ሲገባ ደግሞ ለደሊና እንደምን ብሎ ነው እያያት ያለ። በጣም አስፈራኝ፣ ለእኔም አስፈራኝ ማለት ነው።
በጣም ያስፈራል። ውድና የተከበራችሁ የቻናላችን ቤተሰቦች ቀጣይ ምን ይሆናል፣ ደስታ ለደሊና ምን ያርጋታል የሚል በኮመንት አስቀምጡልኝ። ላይክ አድርጉ፣ ሰብስክራይብ አድርጉ አዲሶች ማለት ነው። ስለምታበረታቱኝ ከልብ ነው የማመሰግነው። ቀጣይ ክፍል እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ አንድነት ለሕዝባችን ያውርድልን። መልካም ጊዜ ባይ